ቆይ ሄሉ አሁን አንቺን ነው የምጠይቅሽ። ይሄንን ነገር አድርገሻል አላደረግሽ? ምን አገባችሁ እናንተ? አይ ሄሉ ምን አገባችሁ አይደለም። ምን አገባችሁ ባደርገው ባላደርገው? ከዚህ በኋላ ያለው ነገር ምን አገባል አንተ? ብነግርህ በቃ አንድ ነገር ልንገርሽ። እኔና አንቺ ልንገርሽ። ምንድነው? ምንም አይደለም። ምንም አይደለም። አዎ አዲ ነሽ እኮ እንጂ በቃ ፌል ስላደረገብሽ ነው ወይስ ለምን ነው ከኔ ጋር የመጣሽ? ማን ነው ፌል ያደረገበት? ምን ፕሮሰስ አድርገሽ ስላልተሳካልሽ? እንዳልተሳካልኝ አንተ በምን ታውቃለህ? በቃ እንደዚህ ያስታውቃል። ኧረ እባክህ ይኸውልሽ እንዳለ ጎልጉዬ አወጣለሁ እኔን ያደረግሽኝ ነገር ማለት ነው። ግን የማመን ልብ ይኖርሽ። የማመን ልብ አትንከይ። ምክንያት እየፈለክ ነው። መሸሸጊያ ስለጠፋ ምክንያት እየፈለክ ነው። መሸሸጊያ። ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም፣ ጤና፣ ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። እኔም አለው ደህና ነኝ። ትላንት እመጣለሁ ብዬ ነበረ፣ ግን ትላንትና በሆነ ምክንያት ስላልተመቸኝ አልመጣሁም እና ደግሞ ሌላው ደግሞ ያልመጣሁበት ምክንያት እስቲ ነገራቶችን ምናምን ያስብ ትንሽ ጊዜ ልስጠው። ምክንያቱም እኔ ምን እንደሆነ አላቅም፣ እያደረገም ያለው ነገር ትክክል ነው ብዬ ስለማላስብ እስቲ በዛም በዚህ ያስብበት እሱም ያስብበት ብዬ እኔም ስላልተመቸኝ ለዛ ነው ትላንትና እየቀረሁት ማለት ነው። ነገራቶች ዛሬ ይስተካከላሉ፣ አሪፍ ይሆናሉ ብዬ አስባለሁ። ምክንያቱም ይሄ ነገር የሚሆነው ዝም ብሎ ቀልድ ነገር ነው በእርግጠኝነት የሚሆነው ማለት ያው የሱን ባህሪ ምናምን ታውቁታላችሁ እና ማለት በቃ የሆነ ትንሽ ነገር ነው የሚያካብደው። እኔ አካባጅ ነው አይደለም የሚባለው ብዙ ጊዜ ምናምን አያለሁኝ ኮሜንት ላይ ነገራቶችን ምናምን ታካብዳለች ሄሉ ይባላል እና ግን ከኔ የበለጠ ነው እሱ ደግሞ በጣም ከኔ የበለጠ ነው የሚያካብደው እና ትንሽ ነገር በጣም የሚያገን ነው ምናምን እና እንደዚህ ስለሆነ ትንሽ ነገር ነው በእርግጠኝነት የሚሆነው። እኔም ለዛ ነው ማለት በቃ ሳትነግረኝም ነገሩን ይሄ ነው ምክንያቱ ሳትለኝ እንኳን ይቅርታ ልጠይቅህ ብዬ የነበረው ይሄ ምክንያቱ ሲመጣ ምንም አይደለም ማለት ትልቅ ነገር እንደማይሆን አውቀዋለሁኝ። ምንም እሱን ያደረኩት ነገር ስለሌለ ምንም የበደልኩትም ያስቀየምኩትም ያስከፋሁትም ነገር ስለሌለ ዝም ብሎ ምክንያት ነው የሚሆነውና ወይ ለምን በተደጋጋሚ ያደወልሽልኝ ምና እንደዚህ አይነት ነገር ነው ምክንያቱ ሊሆን የሚችለውና ይሄ ደግሞ ትልቅ ምክንያት ነው ሊያጣላ ምናምን የሚችል ምክንያት ነው ብዬ አላምንም። እንደኔ ማለት ነው ሊያጣላ ሊያቀያይም ሰላምታ ሊያከላክል የሚችል ምክንያት ነው ብዬ እኔ አላስብም። ስለዚህ ምንድነው መሰላችሁ ዛሬ ያው እኔን አያወራኝም እኔ ጋር ምናምን መደዋወል ኧረ በስመ አብ አይደዋወልም ከኔ ጋር ግን ያብ ጋር አውርተው ነበረ እና እኔ ደግሞ እሷን እያስጨነቅኳት ነው። ምክንያቱን እንዲነግረኝ እፈልጋለሁ። በቃ ምክንያቱን እንዲነግረኝ እፈልጋለሁ። ሰው እኮ እቺ ቆይ ማለት የሆነ ጓደኞቹ ራሱ ምናምን የሆነ ነገር ምናምን እያየሁ ነበርና ምን ብታረገው ነው ምናምን እያሉ ነውና ሰው እንደዛ ነው የሚረዳው። እንዴ ምን አይነት ነገር አድርጋው ነው እንዴት ብትበድለው ነው ይሄን ያህል እንደዚህ ፊቱን ያዞረባት ምናምን ነው የሚለውና ማለት አሁን ይሄ ምክንያቱ ወይ ስልክ አለመደወል ነው የሚሆነው። በቃ ትልቅ ነገር አይደለም። እኔ በእርግጠኝነት ስለማውቀው ነው የሱን ጸባይ በደንብ አድርጌ ነው ማውቀውና አልደወለችልኝም ስልከዋ ለምን ደጋግመሽ አልደወልሽም ምናምን ብዙ ጊዜ ለምን ምናምን እንደዚህ አይነት ነገር ነው ምክንያት ሊሰጥ የሚችለው እንጂ ሌላ ያደረኩት ነገር ስለሌለና ዛሬ እየጨቀጨቀኋት ነበር ምናምንና ያው ምክንያቱን ይነግርሻል እና እንመጣለን አለችኝ። በቃ እኔም ደስ አለኝ። ምክንያቱም ቢያንስ ከሱ አፍ ይሻላል። አሁን ከኔ አፍ ቀለል ብሎ ምናምን ነው ከሱ አፍ መስማቱ ይሻላል እና እኔ መስማት የምፈልገው በራሴ ከምገምት ይሄ ይሆናል ያ ይሆናል ብዬ ከምገምት በእርግጠኝነት የሚሆነው እንደዚህ አይነት ነገር ነው። እኔ በእርግጠኝነት ብዬ አሁን የመጣልኝን ነው የምላችሁ። ግን እስቲ ይምጡና የሚለውን ነገር ምን ሰማው ይሆናል ከሱ አንደበት መሆኑ ጥሩ ነው እና እኔን አያወራኝም። በሷ በኩል ነው መልእክት የሚያስተላልፈው። ባለፈው በደብዳቤ ብሎ ነበረ። ደብዳቤው እስክሪብቶ አልቆበት ነው መሰለኝ። አሁን በሷ በኩል ነው እንግዲህ ያስተላልፈው። ይሁን አንድ ቀን ትላንትና አንድ ቀን
ዝም ብዬ ስለዋልኩ እንግዲህ አስቦበት ይሆናል ብዬ ያሰብኩኝ እኔም። ስለዚህ ያ ደግሞ ጥሩ ነገር ነው እና ዛሬ ነገራቶች በሙሉ ምክንያቱም ቀለል ያለ ነገር ስለሆነ የሚሆነው ይቅርታ ጠይቀዋለሁኝ። እኔም አይ ቲንክ ለምን አልደወልሽም ነው ይቅርታ። እኔ ከሱ ጋር መጨቃጨቅ እራሱ አልችልም። ምክንያቱም ውሃ ቀጠነ ነው የሚለኝ። በቃ ውሃ ቀጠነ የሆነ ሰው ነው በቃ እንደዛ ብሎ ነው። ትንሽዬ ምክንያት ነው የሚፈልገው ሲጀመር ማለት ነው። ሰላም ስንሆን ደስ አይለውም መሰለኝ፣ ጸብ ነው የሚፈልገው ሁሌና ብቻ ያው ትልቅ ነገር አይሆንም። በእርግጠኝነት እንጠብቀዋቸውና እስኪመጡ ድረስ ያ በሚይዛው ስለምትመጣ እንጠብቃቸውና እስኪመጡ ድረስ ያለውን ነገር ሁሉንም ምናይ ይሆናል። እና እኔ ደግሞ እንደዚህ አይነት ነገር በጣም ጭንቅ ነው የሚለኝ እንደሆነው ከሆነና ይጨንቀኛል። በቃ አልችልም። የሆነ ማለት ይቅርታ እንኳን ተብሎ እኔ ያው ብዙም እንትን አይደለሁም ያለ ጥፋቴ ምንም ባላደረኩት ነገር ይቅርታ የምጠይቅ ሰው ምናምን ሶሪ ምናምን ማበዛ ሰው አይደለሁም። ግን ደግሞ እኔ በዛም ብዙም የማምን ሰው አይደለሁም። ማለት አንድ ሰውን ብዙ ይቅርታ ማለትም አልወድም፣ ብዙ እያጠፋሁኝም ይቅርታ ማለት አልወድም። ምክንያቱም እንዳለው ይቅርታ ሁሉንም ነገር ይሄ ይጠግናል ብዬ አላስብም እንደውነቱ ከሆነ እና ግን ይሄ እሱ ግን ምንም ስላላደረግበት ነው በይቅርታ በቃ ይቅርታ አድርግልኝና እንለፈው ያልኩት የነበረው ወደ ሌላ ነገሩ ከሚገን ብዬ ነበረ እና እሱ ደግሞ ዛሬ እናገራለሁ ምክንያቴን ይቅርታ ከምቀበል ምክንያቴን ብናገር ብሏል። ስለዚህ ከተናገረው በኋላ ጥፋቴ ከሆነ ያን ነገር አድርጌው ከሆነ ይቅርታ ጠይቀዋለሁ እና እስኪመጡ እንጠብቃቸው። እስከዛ ድረስ አብራችሁን ቆዩ። የቤቴ ጓዳ አልጋኔ አንሶላው ትራሴ አሳፍሮኝ ካንቺው ዘንድ ደስ ሲላት ነፍሴ ጎኔ ላመቻቸው ስገላበት ነቃው የሚወድሽ ልቤን አለሞሽ ሳይበቃው አይ ድንገት ነቃው የናፍቆቴን ረሃብ ካልጠገብኩሽ ስሜ አይፈታምና የሌሊቱ ህልሜ ሳልም እውነቴን ነው እኔ አላውቅም ውሸት ተይመተሽ ደባብሽ ህልሜ እንዳይሆን ቅዠት የቤቴ ጓዳ አልጋኔ አንሶላው ትራሴ አሳፍሮኝ ካንቺው ዘንድ ደስ ሲላት ነፍሴ ጎኔ ላመቻቸው ስገላበት ነቃው የሚወድሽ ልቤን አለሞሽ ሳይበቃው አይ ድንገት ነቃው የናፍቆቴ ካልጠገብኩሽ ስሜት አይፈታምና የሌሊቱ ህልሜ ሳልም እውነቴን ነው እኔ አላውቅም ውሸት በሰላም መጣሁ አይደለ እናውራ ምናምን ስትይኝ እኔ እንደዚህ በነገር እኮ መቆስቆስ አይጠበቅብሽም። ንዴት አልፈረደልህም ወይ ያልኩት እኔ አልተናደድኩም። አሁንም እኔ እኮ ንዴት የለብኝም እና ንዴት የሌለበት ሰው በቆመበት ትቶ ይሄዳል እንዴ? ንዴት መቼም ጸባይ ነው አትልም። ጸባይኛ ሆኜ ነው አትለኝም። ሰላም እንዴት ናችሁ ማለት እኔ በሰላምታ እንደሚጀምር በነገር ጀመርሽኝ ብቻ ነው። እኔ መች በነገር ጀመርኩ? ምን ነገር አለ? ይኸውልሽ የሆነ እየተቅለሰለሽ አታውሪኝ። አንደኛ በቃ ንዴቴን የምታመጪው አንቺ ነሽ። ገባሽ አይደለ? ማለት የሆነ ምንም እንደ ንጹህ ሰው ምናምን እንደዚህ የሆነ እኔ እንትን ለማለት አትሞክሪ። እሺ እንዴት ነው የምትፈልገው? ይኸውልሽ እኔ ከዚህ በኋላ የሆነ ስልሽ ስነ ስርዓት ይዘሽ እንድታወሪ ነው የምፈልገው ማለት ነው።
ስነስርዓት መስኪው እንደኔ ስነስርዓት ያለው ሰው አለ። ሄሎ እኔ ከዚህ በኋላ ስጠሪኝ እኔ አልመጣም። በቃ እንደዚህ የምትሆኝ ከሆነ ማለት ለምንድን ነው እየሳቅሽ ምናምን የልብሽ ለነገር የምትፈልጊውን ነገር እያደረግሽ ስለሆነ ስማኝማ ስንት አመት ነው? እኔ እኮ ይገርመኛል። እኔ በእድሜ የምበልጣ በእድሜም በአስተሳሰብም በሁሉም የምትበልጭኝ አንቺ ነሽ። ማመንህ ራሱ ጥሩ ነው። ለማንኛውም እሺ ደህና ነን። ህይወት እንዴት ነው? ካለ እኔ ኑሮ እየተገፋለ ነው አሉ። ደግሞ ወሬ አይደበቅ። አንቺ ካለ እኔ ምን ተገፍቶልሽ የለ እንዴ? ማለት የሚያኖር እግዚአብሔር ነው። ሁላችንም እንኖራለን። ያው እንዳንዳንድ አስተሳሰቦች ቢኖሩ ያው እኛ ባንኖር ነበር፣ ግን እግዚአብሔር ደግሞ ያኖረናል። ምንድን ነው የምትለው? የቅርብ ከሆኑ ሰዎች ፈጣሪ ሰውረንና እየኖርን ነው። እንግዲህ እኛም እግዚአብሔር ይመስገን። ምንድን ነው የሚለው? እኔ እኮ አልችልም እኮ ከየት ንግግሩን ከየት እንደሚያመጣው። ምንድን ነሽ? ያው ደህና ነሽ? ሰላም እሺ። ማለት አሁን ሰላም ትላላችሁ? እኔ ሰላም ድል ነበር፣ ግን በቃ ሙዲ ያሽብኝ ማለት የሆነ ተናደሃል ምናምን። ምን ሆነሽ ነው? እኔ ከመሬት ተነስቼ እኮ የምናደድ አይነት ሰው አይደለሁም። እንዴት በረደደ እሱማ ተው ቀጠነነሽ። ግን እዚህ እኔን አብድ ተናደሃል ምናምን። እኔ ጨርቅ አላስጣልኩም። እሺ ሰላም በለው፣ በዛ ሰላም በለው። ሰው መጀመሪያ እስከዛ ነው ልረጋጋ፣ ወደ ራሴ ልመለስ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንዴት ናችሁ እናንተ? አለን እኛ። እንዴት ናችሁ? ይለኛል ማለት ነው። እሺ በለኝ። ወደ ሰማይ ሌላ የሚታየ ሰው እሷ ሴት ናት። እኔ እሷን ከማይ ብዬ ካሜራ ያየሽ አንተን አይነ ነው። እሺ ሰላም በልሽ። እሺ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው በሁሉም ነገር እንግዲህ እኔ ደህና ነኝ። እናንተም በያላችሁበት ሁላችሁም ሰላም፣ ጤና፣ ፍቅር እንደሆናችሁ ተስፋ አደርጋለሁ። ያው ማለት እኔ እንግዲህ ያው እንደምታዩት እኔ ዝም ብዬ የምናደድ እየመሰላት ነው። እሷም ሁላችሁም እያያችሁ ነው እንግዲህ እንዴት እያወራችኝ እንደሆነ ማለት ተናደሃል ወይ? እንዴት ነው የምትናደደው? ተረጋግተሃል ወይ? ምናምን እያለች ነው። ንዴት በርዶልሃል ወይ ነው ያሉት። ውሃ ቀጠና አትሆንብኝ እንደ ነገረኛ ሴት እግዚአብሔርን እንደ ውሃ ቀጠና አይደለም። አንደኛ ነገር ማለት ነው የሆነ ሰውን እንደዚህ እየቆነጠጠ አመመ ወይ አይባልም። ገባሽ አይደለ? ማለት እኔ ይኸውልሽ ሄሉ፣ እኔ በዚህ ነገር ውስጥ እኔ በጣም ነዝናዛ ጨቅጫቃ መሆን አልፈልግም። እኔ ዛሬም ነገም ቢሆን ላሰብኩት ነገር እምቆም ሰው ነኝ። አንቺን ደግሞ እንደዛ እየሆንሽ እንዳልሆነ አይቼሻለሁ። እንደ ንጹህ ሰው ነው የራስሽን እያየሽ ያለሽው። ይቅርታ እየጠየቅሽ ነው፣ ምንም እንዳላጠፋ ሰው፣ ምንም እንዳልበደለ ሰው ምናምን ማለት ነውና ይሄ ነገር ደግሞ እኔን ማናደድ አይደለም ማለት እኔ እንጃ በጣም ነው የሚያበሳጨኝ። በጣም ስለማይገባሽ ነው ላንቺ ማለት ነው። ገባሽ አይደለም? እኔ ታውቂኛለሽ፣ ከመሬት ተነስቼ የምናደድ ሰው አይደለሁም። ሜቢ ላትረጂኝ ትችያለሽ። ሲጀመር አንተ እኮ ውሃ ቀጠነ የሆንክ ሰው ነህ። ውሃ ቀጠነ ወፈረ የሚባል ነገር የለም እዚህ ምድር ላይ። በቃ ነገሮች በስትክክል መሄድ አለባቸው። በቃ አንተ እኮ የሆነ ነገር ለምን የሆነ ነገር አልሆነ አንተ ኧረ በስመ አብ ኧረ ተወኝ በእናትህ አታበሳጨኝ በእናትህ አታናደኝ። አሁን ቢኒያውን ያለውን ነገር እንግዲህ እናገራለሁ ብለህ ተስማምተን ተስፋም እሺ ብለህ ነው ዛሬ ሳትስማማ አይደለም እና ያው እንግዲህ ሳትናገር አትሄድም። ዛሬ እናገራለሁ ብለሃል ማለት ይሄ እንደባለፈው አይ ሐሳቤን ቀየር ምናምን እንድትል። ኧረ ሐሳቡን ቢቀየር እኔ ዛሬ ዝም እላለሁ እንዴ? ስለዚህ በስነ ስርዓት አሁን ያለውን ነገር ከመጭቅል እስካሁን በምትጨቃጨቁበት ሰዓት እኮ ተናግረህ ሁሉን ነገር እኮ ወጥቶልህ ነበረ። በቃ ይሄን ነው ብለህ እሷንም እንትን ከምትል አስሬ እንትን ከምትል ያለውን ነገር አሁን ተናገር ቢኒ። ምንም እንትን አትበል፣ ወደዚህ አትበል፣ ተናገር እስኪ ይውጣና እስኪ ምን እንደሆነ እንደዚህ ያደረገህ ነገር ሁላችንም ጋግተናል። በተለይ ደግሞ እኛስ እሺ የሆነ ይሄን ይሆናል ይሄን ብለን እንጠራጠራለን። እሷ ግን ትጨነቃለች። ለምን
ምን ሊሆን ይችላል? ለሰው አያስብም፣ ራስ ወዳድ ነው። ለራሱ ነው ሲጀመር በተኛትም እኮ ይከብዳል አንዳንዴ ታውቃለህ። በጭንቅላት የሆነ ነገር ይዘህ ምን አድርጌ ይሆን የሚባል ነገር አንተስ በቃ ይሄን ነገር አድርጋኛለች ብለህ አምነህ ነው እንደዚህ የምትሆነው። ገባ? ሲጀመር ምንም አላደረኩትም እባክሽ። እኔ ስለዚህ እሷንም ሁላችንንም እንትን ከምትል አሁን ያለውን ነገር እባክህ ነገር ይኸውልሽ እኔ ያቡ ማለት እኔ እዚህ ቦታ ላይ የሆነ ነገር ማውራት ብፈልግ የዛሬ የተገናኘን ቀን ማውራት ፈልጋለሁ። ግን እኔ እዚህ ቦታ ላይ አንድ ሰው 2 ቀን አብሮ የበላ አይደለም የተገናኘ ሰው ራሱ መከባበር አለበት ብዬ ስለማስብ ነው። አንደኛው ለአንደኛው ክብር መጨነቅ አለበት። ምንድነው ማለት እኔ እንደዚህ እንደበደለች ምናምን ነገር አሁን አንቺ ብትሰሚ በጣም ሊደብርሽ ይችላል። ምን አገባኝ እኔ እሷ ቢደብራት። እኔ ደግሞ ማት ተረጋጊ እስቲ በመጀመሪያ ተረጋጊና ባልረጋጋስ ቆይ ሄሉ አሁን ቆይ እና ሳትረጋጊ ነው እንዴ እኔን ለመስማት የመጣሽ? አዎ አልረጋጋም። ተናገር ማለት እንደዚህ ልትረትብ ቢኒ ቆይ ተደማመጡ። የሆነ ማን የምትወጣጠር አይደለም እሷ ይደብራታል አይደለም ለኔ አስብ አይደለም ለራስ አስብ ጠየቀችኝ። ለእሷ ነው እየመለስ ምንም ለራሴ አስቤ አይደለም እና ለኔ ያስብልኝ። አሁን እሺ አትጨቃጨቁ በቃ ታስብልኝ የለ እንዴ ሰላም ማይለኝ ሰው ነው ያስብልኛል ብዬ እኮ አላ ይገባ ስለማስብ አይንሽን ራሱ ማለት ስለማስብልሽ። ኧረ እኔ በእናታችሁ ይሳሳልኝ የለ እንዴ በጣም ጠየቀችኝ አይደል? አሁን በስነ ስርዓት እያወራች አይደለም። በቃ ተናገር፣ የመጣህበትን ምክንያት ተናገር። እናውራ ምናምን ተባባልን አይደለ? እንደዚህ የምታወራ ከሆነ እኔ ደግሞ አላወራም እንዴ። እሺ ምንም አትልም። ያዙኝ ልቀቁኝ የምትይው ታዳምጣለሽ። መብቴ ነው። ያዙኝም ልቀቁኝ ማለት መብቴ ነው። አሁን ተናገርና ይሄ ሰው ጋር እየሄድክ እንዲያድርጋኛለች፣ እንደዛ ሆናለች፣ እንደዚህ አድርጋኛለች፣ በድላኛለች፣ ልቤ ተሰብሯል ብለህ እንትን ከምትል ተናገርና እዚሁ ለራሴ ንገረኝ። አንስ በቃኝ፣ መረረኝ። እጭ ማለት የጀመርሽው መንገድ ያዋጣሽ ታውቂዋለሽ። ከዚህ በላይ ላንቺ አልነግርሽም። ምንድነው የጀመርኩት መንገድ ምንድነው? ወደ ኋላ ወደፊት የምትንሸራተተው? እውነቱን ተናገር። በቃ ምንድነው? ድርቅ አትበይ። ኧረ ተይ፣ በጣም ደረቅ ነሽ። የጀመርሽው መንገድ ያሳካልሽ ማለት አሁንም አልገባሽም። እኔ ነኝ ደረቋ? አንተም አይደለም እኔ ደረቅ። እኔ እኮ ካንተ እኮ አልነጻጸርም እኮ። እኔ እኮ በጣም እኮ ጸባይኛ ልጅ ነኝ ካንተ ጋር ሲነጻጸር። አንቺ የልብሽን አድርገሽ ነው ጸባይኛ የምትሆኚ እኮ። ምንድነው የልቧ ምንድነው የጀመረችው መንገድ? እሺ ለማንኛውም የልቤንም የአንጀቴንም የሆዴንም አንተን አይደለ ብታውቀው አወራ። ይኸውልሽ በቃ እኔ ማለት በቃኝ። ይሄ ነገር ላለመውራት ፈልጌ ነበረ ማለት ነው። ብዙ ነገር አምቄ ይዤ ነበረ ግን የምታደርገው ነገር ሁሉ ነገር ከአቅሜ በላይ ስለሆነ እኔ ሁሉንም ነገር እናገራለሁ። አዎ ተናገር ይውጣልህ፣ ተናገር። ምንድነው ላንቺ ነው የሚወጣልሽ? እሺ እኔም ወጥቶልኛል፣ ራሴን በደንብ አረጋግቼው ወጥቶልኛል። እሺ አውራ፣ ልታወራ ከሆነ ጀምር። እሺ ወይ ደግሞ እኔ ልሂድ። ያቡ ማታወራ ይኸውልሽ ልትሄጂ ነው። እሱማ እኮ ምን ልትሄጂ ነው? ምን ያስቸኩልሻል? ልትሄጂ አይደል ማለት? ይኸውልሽ ያቡ ሄለን ማለት የውጭ ሀገር ፕሮሰስ እያደረገች ነበር። ምን? የውጭ ሀገር ፕሮሰስ እያደረገች ነበር። እኔ ሳልሰማ የምር እኔ ሳልሰማ እኔ ሳላቅ የውጭ ሀገር ፕሮሰስ እያደረገች ነበር። ሀገር ልትወጣ ነበረ። እንግዲህ ማለት እኔ እዚህ ቦታ ላይ እንግዲህ ለምን እንደዚህ ሆንክ፣ ለምን እንደዚህ አኮረፍክ፣ ለምን እንደዚህ ተናደድክ? በእኔ ቦታ ስትሆኑ ጓደኝነት ትርጉሙ ሲገባችሁ ነው። እሺ ይሄ የኔን እንዴት የሚገባችሁ? አንተ የታወቅ የውጭ ሀገር ፕሮሰስ መጀመሪያ አያችሁ። እውነት ነው ይሄ እውነት ነው። አንተ የታወክ ነው የምትለኝ ይሄ ነው? እንደዚህ ነው መልስ እኮ የታወቅ የተሰማ ይሄ እውነት ነው ይሄ ነገር ማለት ነው። ምን አገባሽ ነው እንጂ ነግሬሽ ነበር ማለት ነገሮችን እስከምን ጥግ ድረስ እንደማይ ነግሬሽ ነበር አይደለም? አንቺ በአንቺ ቤት አሁን ተደብቀሽ ከዛ በቃ ማለት ይሄ ነው አንቺ ከዛ ይቅርታ አጥፍቻለሁ ባረኩት ነገር ምናምን። አረ እንደዚህ እየጠየኩህ እኮ ነው የታወክ። እኔ ማወቅ ባለብኝ ነገር አውቄያለሁ። እሺ እኔ ማወቅ ባለብኝ ነገር አውቄያለሁ። እስከምን ደረጃ እንደሄድሽ የት እንደገባሽ ከነ ሁሉ ነገር አወጣልሻለሁ። ኧረ እባክህ ታወጣልኛለህ? እውነት አሁንም አይሽ አይደል እኮ የት እንዳወቅህ። ስለዚህ መቼ ነበር ልትነግሪኝ ያሰብሽው? ማለት እዛ ከሄድሽ በኋላ ቪዲዮ ልትለቂ ነበር?
እንደዛ ነበር ሐሳብሽ አይደል? እናገራለሁ ይሳትናገርም ንገሪኛ ንገሪኝ። ምን ልንገር? እዛ ከሄድሽ በኋላ ልትነግሪኝ ነበር ወይ? የት ነው? አሜሪካ ነው የምትሄጂው? የት? እንግሊዝ? ምን አገባ? ምን አገባ? የት? አያገባኝም። ይመለከታል? አያገባኝም። እውነት ነው። አሁን ገብቶኛል። አይደለም እኔ እኮ አየሽ አይደለ? ምን ስትል ነበረ? ይቅርታ ላደረግ ምን አጥፍቼ ነው? ጥፋቴ ማወቅ ፈልጋለሁ። ከዛ ያደረግሽውን ነገር ነገርኩሽ። አሁን መግቢያ አጣሽ አይደለ? ይሄ እኮ የኔ ህይወት ነው፣ መብቴ ነው። አንተን ይመለከታል እንዴ? ምን አገባ? ስለዚህ ነገር ምን አገባ? ይመለከታል? አንተ እኔ በሚሄድበት መንገድ በሙሉ ላንተ ማሳወቅ አለብኝ እንዴ? ይሄ ደግሞ ምክንያት ሊሆን አይችልም። ስለዚህ በቃ ይኸውልሽ አይመለከተኝም አይደለ? ምክንያት ሊሆን አይመለከተኝም አይደለ? እና ለምን ማወቅ ፈለግሽ? ምኑ ለምን እንደተናደድሽ? የማይመለከተኝ ይሄ ያግሌ ነው። እኔ አንተን ያደረኩት ነገር ነው ይሄ። አንተን ይሄ በደል ነው ወይ? አንድ ነገር ልንገርሽ። በደል ነው ይሄ። አንድ ነገር በጣም በደል ነው። ባደርገው እኔ በደል ነው። አንድ ነገር ልንገርሽ፣ በደል ነው። አንቺ ዛሬ አብረን ሆነን ነገ ብትሄጂ እዚህ ጋር ያለው ሰው፣ እዚህ ጋር ያለው ቤተሰብ፣ እዚህ ጋር ያለው ቤተሰብ ማን ነው ኃላፊነት የሚወስደው? ምን የምታውቀው ነገር አለ አንተ? ኦኬ፣ ስለዚህ አይመለከተኝም ማለት ነው። አይመለከትም። ስለዚህ አይመለከተኝም። አዎ አይመለከትም። በጣም ጥሩ። ሄሉ ባይ ተረጋጋ። ካልተመለከተኝ ሁለተኛ ይኸውልሽ እኔ አጠገብሽ አልደርስም ብዬ ነበር አይደለ? ስለዚህ ስለማይመለከተኝ ማለት ነው ከዚህ በኋላ ደግሞ ጭራሽ አጠገብሽ አልደርስም። ከዚህ ያደረግሽው ይሄ በጣም በጥቂቱ ነው። በጣም በጥቂቱ አንቺ ይኸውልሽ እንዳለ ጎልጉ ያወጣሉ እኔን ያደረግሽኝ ነገር ማለት ነው። ግን የማመን ልብ ይኖርሽ፣ የማመን ልብ አትንካኝ። ይኸውልሽ በጣም እንትን አትበይ፣ አትንካኝ። ነግሬሻለሁ። ተረጋጋሽ። እንደዚህ ስነ ስርዓትሽ ነሽ። ባሊዝ ምን ልታመጣ ነው? ስነ ስርዓት እኮ ሂጂ። በቃ ፌል ስላደረገብሽ ነው ወይስ ለምን ነው ከኔ ጋር የመጣሽ? ማን ነው ፌል ያደረገበት? ምን ፕሮሰስ አድርገሽ ስላልተሳካልሽ? እንዳልተሳካልኝ አንተ በምን ታውቃለህ? በቃ እንደዚሁ ያስታውቃል። ኧረ እባክህ እውነት አልተሳካልሽም። ለዚህ ነው እንደዚህ ፊትሽ የሚንጨረጨረው። እኔ እንኳን ምንም አልተጨረጨርኩም። በጣም ቦግ ቦግ እያልሽ ነው። ገብቶሻል አይደል? እስኪ ተደማመጡ ቢያንስ። ምን ማለት ስላልተሳካልሽ? ኧረ አልተሳካልኝም። እንዳልተሳካልኝ አንተ በምን ታውቃለህ? አንቺ ማሳብሽ ሄደሽ ልታሳይን ነበር። በቃ ሄደሽ ምናምን ተሳክቶልሽ ምናምን ልታሳይን ነበር አይደል? ሪዝን ይኖራታል ቢኒ መጀመሪያ እስኪ እና ሪዝን ይኖራት። ይሄ እኮ ሪዝን እኮ ማለት ሪዝን እኮ ይኖራት። እኛ ምን እግሯን ይዘን ነው እንደምናስቀራት? ታሳውቀም ይሆናል ቀስ ብላ ጊዜ አሳወቀችን። ሌላ ብዙ ስራዎች አሉ ምናምን በቃ የሰው ልጅ እንደዚህ እያደረግኩ ነው። ከዚህ በኋላ ያለው ነገር በቃ አንድ ነገር ልንገርሽ። እኔና አንቺ ልንገርሽ ምንድን ነን? ምንም አይደለን። አዎ ታዲ ነሽ። በጣም ታገስኩሽ አይደለ? ቢኒ አሁን ዝም ማወቅ የፈለግሽው ቢያንስ እሷ የሆነችን ነገር ትንገረን። ዝም በጣም ኧረ በእናትህ ወደዛ ምን ሆነሽ ነው? ሲጀመር ቀድመህ እኮ ብትናገር ኑሮ ይሄ ሁሉ ነገርም አይሆንም ነበር አይደል? ያውልሽ ሄዳ ልታሳየን ነበር። አንቺ ከዚህ በኋላ ማለት ነው የኔና አንቺ ጓደኝነት የኔና አንተ ጓደኝነት አብቅቷል ማለት ትችይ ነበር። ልክ ፕሮሰሱ ሲጀመር አይመለከተኝም ከዚህ በኋላ ግን ዛሬ ላይ የሆነ ነገር ብትሆኝ እኔ ነኝ የምጠየቀው። ገባሽ አይደለ? የሆነ ቦታ ብትሄጂ እኔ ነኝ ቢያንስ አብሬሻለሁ። ጓደኛሽ ነኝ። ቢያንስ ጓደኛሽ ነኝ አይደለም? ኦኬ ማለት ታዲያ ጠላትሽ ሆኜ ነው ከአንቺ ጋር ቪዲዮ እየሰራ ያለሁት? ጠላቴ ነህ። እሺ ቻው በቃ ቢኒና አንቺ እንደዚህ ደረቅ መልስ ከሚመልስ ሰው ጋር ነው ንገረኝ አልሽኝ አይደል? ነገርኩሽ። ወይኔ ትዕግስት አንቺ እኔ ምንም ለአንቺ ጓደኛ ምናምን አይደለም። ጓደኛሽ አይደለም። ከአንቺ ጋር ምንም ግንኙነትም አልነበረኝም። ቪዲዮም አልሰራንም። ምንም አይነት ቦታም አልሄድንም። ጓደኛሽ አይደለም። አንተዋወቅም። ሁሉንም ቪዲዮ አጥፊ፣ ወደምትፈልጊበት ሀገር ሂጂ፣ ሰላማዊ ህይወትሽን ኑሪ። ይሄ ልጅ ያሟል እንዴ? አልበደልሽኝም። ልክ ነሽ። እኔ በደለኝ የራሴ አስተሳሰብ ነው። አስተሳሰብህን አስተካክለው። በቃ ተደብቀሽ ያደረግሽው ነገር ደግሞ አጋለጠሽ። ወይ በጣም ኧረ በስመ አብ አፈርኩ። ከዚህ በላይ ደግሞ ብዙ ነገር ብነግርሽ ገባሽ አይደለ? ነገሮችን አምነሽ የመቀበል ነገር ይኖርሽ፣ የይቅርታ ልብ ይኖርሽ። ይቅርታ አልጠይቅህም። እኔ ይቅርታ የጠየቅኩ ምክንያቱም ሳላቅ ከትላንት ወዲያ ትላንትና
ዝም ያልኩ አስብበትና ዋል ጭንቅላቴ ይሰራል ያስባል ብዬ ነበር፣ ግን ያንተ ጭንቅላት አይሰራም። ገባ? ያንቺ በጣም ሰርቶ ነው። በጣም ነው የሚሰራው። የኔማ ባይሰራ ኖሮ አንድ ነገር ልንገር፣ ያው ለአንተ ክብር የትም ይግባ አይመለከተኝም። አንድ ነገር ልንገር፣ በስነ ስርዓት የምትወሪኝ ከሆነ ሰማኛ። ታዲያ በጣም የተከበርኩ ሰው ማንም ሰው የሚናገረኝ ሰው አይደለም። ስታወሪ እኔን እያከበርሽ በስትክክል እያከበርሽ። እሺ የተከበሩ አቶ ቢኒያም ማሽሟጣት የተከበሩ ምናምን ስታወሪ እየጮሽ ምናምን አትወሪ። እሺ የተከበሩ ይስሙኝ። ማን ነው ስማኝ። ድርቅና መልክ ሲኖረው አንቺ እንደሚመስል አይ ጥሩ እኮ ነው ድርቅና ውበት ነው። ይኸውልህ አንድ ነገር ልንገርህ። እኔ ሳላክ ከትላንት ወዲያ ይቅርታ የጠየቅኩ አንተን ያደረግኩ ነገር ያለ መስሎኝ እንጂ ይሄ ለአንተ ምክንያት ሊሆን አይችልም። ምክንያት እየፈለክ ነው። መሸሸጊያ ስለጠፋ ምክንያት እየፈለክ ነው። መሸሸጊያ አይደለ? ይኸውልሽ ሄሉ መሸሸጊያ አገኘኸውን? ኖ እኔ ምክንያት ልንገርሽ። እኔ ይሄንን ነገር እናንተ ናችሁ ምንድነው የሆንኩ እያላችሁኝ ነበር። እኔ ማውራትም አልፈለኩም። አንደኛ መሸሸጊያ የምፈልግበት ምክንያት የለም። ይሄ እኮ የምታወራበት ነገር አይደለም። ይኸውልሽ አንደኛ ነገር ልንገርሽ፣ የምታወራበት ነገር አይደለም። ይሄ ሲጀመር ላንቺ ሊሆን ይችላል የጓደኝነት ትርጉም ያልገባሽ፣ አብሮ መብላት አብሮ መጠጣት ምን እንደሆነ ያልገባሽ። እንደዚህ አይነት ሰው እንደሆንሽ ባቅ ኖሮ እኔ እንደውም በራሴ አፈርኩ በማውራት። አንቺ ነሽ እዚህ ደረጃ አስደረሽ ማለት አሁን እኮ በእናት የሆነ ነገር ስትሆን አንቺ ነሽ ብለህ እሷ ላይ አትውጣ። አይ ይኸውልሽ አውራ ስላለችኝ ነው። ገባሽ አይደል? ስነ ስርዓት የለሽም እንዴ? እሺ በቃ ቢኒ ቆይ ማነው ሲያስጠላ? እኔ አልሆንም እኮ ማታ አንቺ ከኔ አምረሽ ነው። አዎ ቆንጆ ነው። ፊትሽን በመስታወት ውስጥ ቆንጆ እንደሆን ካውቃለሁ። አይ ቢኒ ምን ዝም ስትይ ነው ቆንጆ ነው። ይሄንን ያልነገረችበት በጣም ቢኒ ያልነገረችበት ምክንያት ይኖራታል። እሱን ታስረዳንና በቃ መሄድ ካለበት ትሄዳለህ። እሺ ይኸውልሽ አንድ ሰከንድ ስጪኝ። ምክንያት 100 ምክንያት ይኖራት። እዚህ ቦታ ላይ እኔ ምንም የማልጠቅማት ከሆነ ለምንድን ነው አብሬያት ቪዲዮ የምሰራው? እቺ ልጅ ተደብቃ ውጭ ሀገር ሄዳ ቪዲዮ ማለት እኔ ጠላቷ ነኝ? ለምንድን ነው ቪዲዮ አብሬያት የምሰራው? እኔ ጠላቷ ሆኜ ነው እንዴ? ከኔ ጋር ቪዲዮ የምሰራው የምንገናኘው ካሜራማን ይዘን ምናምን የሆነ የምንሰራው እኮ እኔ ጠላትሽ እኮ አይደለሁም አይደል? የማወቅ መብት የሚኖረኝ አይኖረኝም። ለእኔ ግን መብት እንዳለኝ ነበር የማውቀው። የጓደኝነት ህጉም ይሄ ነበር ብዬ ነው የማስበው። እኔ ላንቺ ምቀኛሽ አይደለም። ምቀኛ እንዳልሆንኩ ንገሪያት። እሺ ቢኒ ቆይ ሄሉ አሁን አንቺን ነው የምጠይቅሽ። ይሄንን ነገር አድርገሽዋል አላደረግሽ? ምን አገባችሁ እናንተ? አይ ሄሉ ምን አገባችሁ አይደለም። ምን አገባችሁ? ባደርገው ባላደርገው ይመለከታችኋል። ካደረግሽው ለምን ማለት አለመናገርሽ መብትሽ ነው። እኔ ይሄ የኔ ህይወት ነው። ገባሽ? የኔ ህይወት እስከሆነ ድረስ እሱ መበደል ማለት እሱ መስደብ ወይ ደግሞ እሱ የሆነ ከጀርባው ሄዶ ድራማ መስራት እንጂ የኔ ህይወት ላይ እንደፈለኩ መሆን እኮ መብት አለኝ። ይሄ ከኔ ጀርባ አይደል እንዴ እያረክሻለሽ? ከኔ ፊት ለፊት ነው። ምን አገባ? ይሄ ነው መልስሽ። በቃ አየሽ አይደል? ምን አገባ ምን አገባችሁ? በቃ ይሄ ነው መልስ። የለሽም መልስ የለሽም። ያልኩሽ ለሌሎች ደግመሻ አውራሽ የደበኩልሽ ስታሚ ስሙ ስተትሽ አዝኜ ባመልሽ ብመክርሽ አንቺ ነው ነዝናዛ ነው እያልሽ ታሚኛለሽ አሉ ለሌላ ያማሽ መስሎሻል ያልኩሽ ለሌሎች ደግመሻል አውራሽ የደበኩልሽ ስታሚ ስሙ ስተትሽ ስተቴ ጓዳሽ ጓዳዬ እኔ እሻልሻለሁ ዝግ ነው ገበናዬ ሌላውስ ሌላ ነው ማን